ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽን አንድ ይወላችሁ እሞኝላችሁ አለ ቤት ውስጥ ኮንዶሎ ማዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ኮልቪ አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዞላችሁ የመጣ ነው እንግዲህ በቬንዙዌላ እና በአሜሪካ መካከል የተነሳው ግብ ብዙ ሰዎች ጨዋታው አብቅቷል፣ ጨዋታው ፈረሰ፣ ዳቦ ተቆረሰ እያለ ነው። ወገኖች ተነጋገሩ። ገና እኮ አንደኛ ደቂቃ ላይ ነው ያለነው። አሁን እግር ኳስ በአንድ ደቂቃ ውጤት ይወሰናል እንዴ? አይወሰንም። በ90 ደቂቃ ነው የሚወሰነው። ስለዚህ በአሜሪካና በቬንዙዌላ መካከል የተጀመረው ጨዋታ ገና አንደኛ ደቂቃ ላይ ነው። የማድሮን መያዝ እንዴት ትቆጥሩታላችሁ መሰላችሁ? በአንድ ደቂቃ ላይ ቀይ ካርድ አይቶ እንደወጣ ተጫዋች ቁጠሩት። ስለዚህ ቬንዙዌላ በ10 ተጫዋች ትጫወታለች፣ አሜሪካ በ11። ይሄው ነው በቃ አጭር ምሳሌ እንዲገባችሁ ያክል ማለት ነው። ለምሳሌ አሜሪካ አፍጋኒስታን ላይ 90 ደቂቃ ተጫውታለች። ተሸንፋ ነገር ዓለማው ብሎ ዝርክርክ ብሎ ተንጠባጥበው ፈርጥጠው የወጡት $3 ትሪሊዮን ፈጅተው ነው። ትሰማለህ? እኔ አይደለም ያልኩት ራሱ ትራምፕ ነው ያለው። $3 ትሪሊዮን በ20 ዓመት ታሊባንን በታሊባን ለመቀየር ታሊባን ወጣ፣ ታሊባን ገባ። ለዚህ ስንት ነው የፈጀው? $3 ትሪሊዮን የአሜሪካ ዶላር። እና ይሄን እንደ ምሳሌ በመጠቃቀስ ትራምፕ ከዚህ በኋላ በየትኛውም ዓለም ጦርነት ውስጥ አንሳተፍም፣ $ትሪሊዮን አጣን፣ ወጣቶቻችን በየቦታው ረገፉ፣ በሰው አገር ሄደን አንወጋም ነው ያሉ ትራምፕ። እኔ አይደለም ያልኩት። ሶማሌ ላይ አሜሪካ ተሸንፋ ነው አንጠባጥባ የወጣቸው። ሊቢያ ላይ አንጠባጥባ የወጣቸው። ኢራቅ ላይ እንደ አሁን የአሜሪካ ወታደር የለም። ስለዚህ አንዳንድ በሆሊውድ የሰከራችሁ ኢትዮጵያውያን ወጣቶች እና ምዕመናን ጭዌው ገና ነው ሙላችሁ ያለው። ጭዌ ገና አልተጀመረም። 8 ሚሊዮን ታጣቂ ነው ያለ ቬንዙዌላ፣ 8 ሚሊዮን። ስለዚህ አሜሪካ የተንቦሸቦሸውን የቬንዙዌላን ነዳጅ ፈታ ብላ እየቀዳች የምንጭ ውሃ መሰለ እንደ ቀርታ የምጠጣ ዝም ብለን ገና $100 ቢሊዮን አፍስሶ ገና እንደ አዲስ ግንባታ ገንብተህ ለዛ ደግሞ እያንዳንዱ የቬንዙዌላ ሸማቂ በየቦታው ሊተኩስ ይችላል፣ ሊገዳደሉ ይችላል። ቻይኖቹ ነገ ከነገ ወዲያ ምን መሳሪያ እንደሚያቀርቡ አይታወቅም። ራሽያኖቹ ምን መሳሪያ እንደሚያቀርቡ አይታወቅም። ቬንዙዌላ ውስጥ እርስ በርስ ጭፍጭፍ ሊጀመር ይችላል። ያ የእርስ በርስ ጭፍጭፍ ለአሜሪካ ጦስ አይሆንም፣ ለቀጠናው ጦስ አይሆንም። ሶማሌ አንቆጠቆጠች ከቀይ ባህርን። የኔ ጌታ ታሪክ ማታውነበት ደናቁርተች አምባገነኑ ዋፓድር እንትና ማዱራ አምባገነን የሆነው ለሀገሩ ነው። አሜሪካ አንዱን መሪ ጠላች ማለት ያ መሪ ወርቃማ ሰው ነው ማለት ነው። ደን አሁን በማድሮ አያያዝ ላይ በጣም ራሳቸውን ለመስቀል እየሞከሩ ነው አሜሪካኖች። እውነታው ግን እንደዛ አይደለም። በጀብዱ በቃ አይዶገኛ ተዋጊ እንደዛ አይደለም፣ ምንም አይደለም። የሆነ አንድ ነገር ነው የማይካድ። የአውሮፓኖችን ብቻ ሳይሆን የአሜሪካኖችም ሌሎች የሰለጠኑ አገሮች ትልቁ ብቃታቸው ምንድን ነው ብለህ ከጠየቅ የደህንነትና የቴክኖሎጂ ብቃታቸው ነው። ሰላዮቻቸው እንኳን ማድሮ አይደለም ከፈለጉ እኔን ዛሬ ማታ ያገኙኛል ከፈለጉ ተራ ሰው እንኳን ለአሜሪካ የጠቀሙት አንደኛ ሆዳደር ኮርሳም የቬንዙዌላ ጥቂት ጀነራሎች እና በደህንነት ውስጥ ያሉ አረመኔዎች ናቸው። ዋና ይህን ጉዳይ ቀላል ያደረገው ይሄን ከሃዲዎቹ ባንዳዎች ቬንዙዌላ ውስጥ የተሰኮሰጉም የቬንዙዌላ ጡት ነካሾች ናቸው። ይሄ ድርጊት ቀላል እንዲሆን ያደረገው እናውቃለን። እንኳን ማዱሮ ውሾቹ ምን እንደሚበሉ ምን እንደሚጠጡ እናውቃለን ብሏል። ኦፍኮርስ ያውቃሉ አሉ። እዛም አይደለ ኢትዮጵያ ውስጥም አሉ ይህን የሚያደርጉ የሚሰልሉ። አንዳንዱ ለእንግሊዝ፣ አንዳንዱ ለፈረንሳይ፣ አንዳንዱ ለጀርመን፣ አንዳንዱ ለአሜሪካ፣ አንዳንዱ የሚሰልል አለ የሀገሩን ጥቅም አሰልፎ የሚሰጥ። ስለዚህ በዚህ ላይ ምንም ክህደት የለም። በእርግጥም ብቁዎች ናቸው። የደህንነት መዋቅሩ የአሜሪካ የደህንነት መዋቅር የሲአይኤ ረጃጅም እጆች ቬንዙዌላ ቤተ መንግስት ድረስ ገብተው ነበር። በማን በኩል? በከርሳም ቬንዙዌላውያን በኩል። ንጹህ እንግሊዝኛ የሚናገር ንጹህ የአሜሪካ እንደዛ አይደለም። ዋናው ደብል ኤጀንቶች ናቸው። ዜግነታቸው ቬንዙዌላዊ፣
ኢራንን የሚያስበሉ እንደዛ አይደለም እንዴ? ኢራናዊ ሆነው ኢራንን የሚያዘርፉ አሉ፣ የሚያስገድሉ አሉ። አንዳንዶቹ ደግሞ ሰርገው ገብ ከኢራናዊ መስለው ለዘመናት የኖሩ ደግሞ እንዲሁም የደህንነት ሰዎች አሉ። ስለዚህ አሁን ትልቁ ነገር ምንድነው? ጭዌው ገና መጀመሪያው ፊሽካ ነው የተነፋው። ገና ጦርነት አለ፣ ሞቅ ሸብረቅረቅ ደሙቅ መቅ ያለ ገና ጭዌው አልተጀመረም። ዳኛ ፊሽካ ነፍቷል። ያው ማማማቅ በለት ገና ነው፣ ገና ነው። ሶጣጭ ጦርነት ቀጠናውን ያተራምሳል። ምን ነው ባልጀመርነው እስኪሉ ድረስ አሜሪካኖቹ እና አንዳንድ ቁርቀንዳ የሆነ ቬንዙዌላን ወጥቶ እንደፈነጠዙት አይደለም። እንደዛ አይደለም፣ እንደዛ አይደለም። ከፊታቸው ያለው ወቅት ለአሜሪካም እጅግ በጣም ፈታኝ፣ ለቬንዙዌላ እጅግ በጣም ፈታኝ ነው። ሁቲ አማጽያንን መች ተቆጣጠሩ? ዝም ብለው በጀት መደብደብና አንድን ነገር በአንተ ቁጥጥር ስር ማድረግ የሰማይና የምድር ልዩነት አለ። ዝም ብለው በጀት ዝም ብለው ሰማይን ምድሩንም ተራራንም ሸለቆንም ወንዙንም ድንጋይንም አፈሩንም በእሳት ማቃጠል ሌላ ነው፣ ማሸነፍ ሌላ ነው። የየመን ሁቲ አማጽያን እኮ ቀይ ባህርን በጥፍሩ አቁሟል እኮ አይደል እንዴ? ሐማስን መች ተቆጣጠሩ? ለዚህ ለጋዛ 1.8 ሚሊዮን ማን ተቆጣጠሩ? በእርግጥ ልብ አለ ወይ ነው እዛች ጋዛ ሚጢጢ መንደር ላይ ያለ ተራራ የሚያክል ልብ ቬንዙዌላ ውስጥ አለ ወይ የሚለው ሌላ ጉዳይ ነው። አይጠፋም። ከዛ ሁሉ ማዕት ሚሊዮን ህዝብ ውስጥ የሐማስን የጋዛን ያክል 1.8 1 3 4 10 20 30 ሚሊዮን ቬንዙዌላዊ አይጠፋም። ያ ደግሞ ምን ያደርገዋል? ነገርየውን እሳት ያደርገዋል። ኢራቅ ውስጥ የከሸፈ ነው። አሜሪካኖቹ $1 ቢሊዮን አውጥተው ነገር ዓለሙ ሁሉ ተብኳክተው ነው የወጡት። ስውር እጆቻቸው አሁንም አሉ። በርግጥ ኢራቅ ውስጥም የመን ውስጥም አፍጋኒስታን ውስጥም ስውር እጆቻቸው አሁንም ድረስ አሉ። ግን ውጤታሞች አይደሉም። ዴልታ ፎርስ፣ አስደናቂው ዴልታ ፎርስ ምን ዴልታ ፎርስ ምን የለም እኮ ውጊያ እኮ የለም እኮ። ሰውየው በካሃዲ ጄኔራሎችና የጦር አዛዦችና በጥቂት የደህንነት ሰዎች ምክንያት ተላልፎ ተሰጠ። ምንድን ነው የሚሉት? ልክ የማድሮን አይነት ቤተመንግስት አይነት አሜሪካኖቹ ገንብተው ተረት ነው እንደዛ አይደለም። የማድሮን አይነት ቤተመንግስት ሰርተው ዴልታ ፎርስ ኮማንዶዎች መጀመሪያኑ ቶሎ ማምደው በዚህ ጉዳይ በዚህ ገብቶ በዚህ ወጥቶ ይሄ ተረት ነው። ይሄ ተረት ነው። አይሆንም። ለምን ታዲያ የሰሜን ኮሪያው መሪ አይነት ቤተመንግስት ለምን አሰሩት ታዲያ? እንደዛ በልምምድ የምትወጡት ከሆነ ይሄ አፍሪካ ውስጥ ይሰራል። አሁን እንዳላችሁት አንዳንድ ጎስቆል ያለ በውስጥም በውጭም ችግር ያለባቸው አገሮች ላይ ይሰራል። ማድሮ ምርጥዬ መሪ ነው እያልኩ አይደለም፣ ግን ለቬንዙዌላ ጥቅም አገሩን ላለመስጠት ብዙ ለፍቷል፣ ብዙ ደክሟል፣ ለፍቷል። ይሄ ሁሉ ብስጭት፣ ይሄ ሁሉ ቁጭት የመጣው ለምን አልዘረፍነው ነው። እሱ ደግሞ አልዘርፎም ነው። አይ ባህላዊ ሕክምና ማነው ባህላዊ ሕክምና አልኮናታችን ለዚህ ሐሽሽ ምኑና ምኑን ያቆናኘው እስካቢር ሐሽሽ ንግድ ነው። ቬንዙዌላ ከፍተኛ ሐሽሽ አይደለም፣ ሜክሲኮ ነች ከፍተኛ የሐሽሽ ንግድ ያለበት። ኮሎምቢያ ነው ከፍተኛ ሐሽሽ ንግድ ያለበት። ሰበብ ነው የተፈለገው። ቬንዙዌላ ለመቀጥቀጥ የተፈለገው ሰበብ ነው። ለመውገር የተሄደው በሰበብ ነው የተፈለገው። ስለዚህ ትልቁ ነገር ምንድነው? እንዳልኳቸው የማይካድ በዓለም አቀፍ ደረጃ የደህንነት መዋቅራቸው ሰርጎ ገብቷል በአብዛኛው የዓለም። ይሄ ደግሞ የሆነው በእነሱ የደህንነት ብቃት ብቻም አይደለም፣ በከርሳም ለሆዳቸው በሚንበረከኩ ባንዳዎች ምክንያት ነው ዓለም ለነሱ እንድትሰግድ የተደረገው። በተለይ አፍሪካ፣ በተለይ የአረቡ ዓለም ቀጥሎ ነው ሰሜን አሜሪካ ማነው ደቡብ አሜሪካ በዚህ የተጠቃው ሶስተኛ ማለት እንችላለን ከዓለም አንጻር። እና ያም የሆነ የደህንነት መዋቅራቸውም ይሄን ያህል ጡንቻ ሊያፈረጥም የቻለው በእነሱ ልዩ ክህሎት ብቻም አይደለም። ዋነኛው ከርሳሞች በሚሰጧቸው ጥልቅ አገራዊ ምስጢር ምክንያት ነው አልኩ። ይሄ ነው ያሰራው። አሳሽሞቻችን ላይ ቀርኩ ካልተመቻቻን ሰብስክራይብ ታደርጋላችሁ። በያላችሁበት አሽወይና እንዲሆንላችሁ
እሞኝላችኋለሁ። ወዳችኋለሁ። ፒስ